ኢትዮጵያ የተባበሩት መንግስታት ድርጅት ጄኔቫ የሚገኘው የሰብአዊ መብት ኮሚሽን አባል ሀገር ናት። 61ኛው የሰብአዊ መብት ኮሚሽን ጉባኤን በምክትል ፕሬዚዳንትነት የማገልገል እድሉ አጋጥሟት ባለፈው ፌብሩዋሪ ወር ጀምሮ እስከ ማርች 31 ድረስ ምክትል ፕሬዚዳንት ሆና አገልግላለች። እንግዲህ ኢትዮጵያ በዚህ ቆይታዋ በተለይ በ61ኛው ጉባኤ ወቅት የተለያዩ ስራዎች አከናውናለች በምክትል ፕሬዚዳንትነቷ። ከነዚህ መካከልም የሚጠቀሰው በዋነኝነት 38 የሚሆኑ ዓለም አቀፍ የሰብአዊ መብት ጉዳዮችን የሚመለከቱ ውሳኔዎች የተላለፉበት ወቅት ነው። በመርህ ደረጃ ኢትዮጵያ ካንትሪ ስፔሲፊክ ወይንም ሀገር ተኮር የሆኑ ውሳኔዎች ላይ አትደግፍም። እንዲህ ያሉ ውሳኔዎች እንደምታስታውሱት ሀገራችን ከፍተኛ ውጥረት በነበረችበት ሰዓት ኢክሪ በመባል የሚታወቀው እንዲሁ ሀገር ተኮር ውሳኔ በሰብአዊ መብት ምክር ቤት ኢትዮጵያ ላይ እንዲተላለፍ ከፍተኛ ጫና የተደረገበት ጊዜ እንደነበር ያው ሁላችንም የምናስታውሰው ነው። ይህንን ውሳኔ ኢትዮጵያና ሌሎች መሰል አቋም የሚያራምዱ ሀገራት በጋራ በመሆን ይህ ውሳኔ እንዲቀለበስ አድርገናል። ሀገር ተኮር ውሳኔዎች የሚባሉት የዓለም አቀፉን የፍርድ ቤት የዳኝነት ስልጣን የሚያጣቅሱ እና በአጠቃላይ የአንድን ሀገር ሉዓላዊነት ጥያቄ ውስጥ የሚጥሉ ውሳኔዎች በመሆናቸው ይህንን እንደ መርህ እንደ ሀገር የምንደግፈው አይደለም። ከዚህ ጋር በተያያዘም ከእስራኤል ጋር በተያያዘ ኢትዮጵያ ይህንኑ አቋሟን የሚያንጸባርቅ አወሳሰን ነው የተከተለችው ማለት ነው። ፍልስጤምና እስራኤልን ጉዳይ በተመለከተ ኢትዮጵያ የቆየ መርህን መሰረት ያደረገ አቋም ስታራምድ ነው የቆየችው። ይሄም ምንድነው? የቱ ስቴት ሶሉሽን በተባበሩት መንግስታት ድርጅት ጸጥታው ምክር ቤትም ጠቅላላ ጉባኤውም የተላለፉ ውሳኔዎችን ታከብራለች። በእነኚህ ውሳኔዎች መሰረትም ድጋፏን ትሰጣለች። ይህ የሁለት ሀገራት ቱ ስቴት ሶሉሽንም መፍትሄ ነው ብላ ታምናለች። ከዚህ አንጻር ኢትዮጵያ በዚሁ በተባበሩት መንግስታት ሰብአዊ መብት ምክር ቤት የቀረበውን የፍልስጤም የራስ ገዝነት ውሳኔ ቁጥር HRC ዝባር 61 ዝባር L37 ደግፋ ድምጿን በመስጠት ይህንን ነባር አቋሟን አሁንም አስቀጥላለች። ሌላው ተጠቃሽ የሚሆነው በዚህ ሰብአዊ መብት ኮሚሽን ጉባኤ ወቅት የወቅታዊ የሆነው የመካከለኛው ምስራቅ ውጥረት ጋር የተያያዘው ነው። ይህንንም አስመልክቶ ኢትዮጵያ በተለይ በባህረ ሰላጤው ላይ የተፈጠረው ጫና የሆርሙዝ ሰርጥ መዘጋት በኢኮኖሚዋ ላይ አጠቃላይ በአየር እንቅስቃሴ እና የሚያስከትለው ማህበራዊ ተጽዕኖ ከግምት በማስገባት ስጋቷን በዚህ ጉባኤ ወቅት አንጸባርቃለች። እንደ መፍትሄም እንዲህ ያለው ውጥረት ቶሎ ረግቦ መፍትሄ ወደሚያገኝበት ተኩስ አቁም ወደሚደረግበት ዓለም እንዲያመራ ጥሪዋን አሰምታለች።